ቤት ለቀናል መድብል እነዚህ ልጆች የሆነ ነገር ሆነው ከሆነ እገልሻለሁ አብርሽ እናገኛለን ደግሞ ፈተና ጥሩ ነው እንዴ ተተና ምን ነው ራብሽ እንዴ አራራበኝ መሳይ ምን ነው አንተ ራበህ እንዴ በፍጹም አይሆንም ገልሞ አብረን እንወጣለን እነሱ ቤት ውስጥ ናቸው አብርሽስ ቤት ነው ወይስ ስራ ነው ያለው አብርሽ አንተ አብርሽ ና እንዴ ወዴት ነው የምትሄደው እንዴ አብርሽ አንተ ቆይ ለምን ወጣ አብርሽ አወራን እኮ በቃ ተመለስ እየመጣን እንጠይቃለን እሺ በፍጹም አይሆንም ገልሞ አብረን እንወጣለን እነሱ ቤት ውስጥ ናቸው አንተ ማህል እንዴ ብቻሽን ቢዩሽ ከጣፈጠሽ አብርሽ አንተ አብርሽ ምን ፈለግሽ ትታ ኧረ አብርሽ በእናትህ አንተን እኮ ሂድ አላለህም እንደፈለጋችሁ ይመቻችሁ እሺ ይስፋችሁ ቆይ አብርሽ ምን ሆነሃል ለነሱ ብለው እንዴት ውለታውን ትረሳለህ በሚመጣበቅ እንዴት ከቤት ትወጣለህ እኔና እሱ መሀል ምንም ውለታ የሚባል ነገር የለም ስለኔና ስለሱ ደግሞ አንቺ ምንም የምታውቂው ነገር የለም እሺ ስለዚህ አትልፊ የቤቱ ባለቤት ስለሆነ አይደለ ውጦ ያላችሁ እኔ ደግሞ ስንት አመት አብረውኝ የቆዩን ልጆች ትቻቸው አልወጣም አንተ ከነሱ ምን አለ ቆይ ምን ሆነሃል አንቺን ስለ ፍቅር ምን ማለት ይቻላል መቼም አይገባሽም እኮ አሁን እንዳትከተኝ ልሂድበት አብርሽ ዴ አራብሽ ታስጠላ እንደውም አረፍንሽ ራሳችሁን ችላችሁ ሂዱ እሱም ተውት እንዴ ትዝታ ታዲያ እኛ እኮ እንሂድ አላልነው ዝም በላት ገልሞ ና አብርሽ አይመጣም ቆይ ምን ታመጫለሽ ወደሹ ሞተሻል ቀናተኛ ገና ለገና ብቻቸውን ይሆናሉ ብለሽ ነው ምን ነው ትዝታ ቤት ያለሽ መስሎሽ አሁን እኮ ያለነው ውጪ ነው ውጪ ደግሞ ምን እንዳለ ታውቂያለሽ አይደለ ያሽ የግሌ ምልቶኝ ነው መሆኑንማ ሳይሻለሁ አትሻል ዞር በልልኝ አንተ ከቤት ወተንም ሰላማችንን አናገኝ እንዴ አስፈራገኳት አይዞ ምንም አንሆን እንደዚህ ትልቅ ባይሆንም ሁለት ክፍል ቤት እንኳን አናጣ መቼም ያወርካሽ ከተገኘ ነው ኧረ በእናታችሁ እዚሁ መሸኩ እንሂድ በቃ ፀሐይ ከመብርታቱ በፊት ቤት ማግኘት አለብን እንንቀሳቀስ ትተና ያም ጾም ሳይያዝሽ አይ የኔ እናት ሰግረዳሪ ጾም አዳር ያሉ ገልሞዬ ያስ አንቺ ቢያንስ የኔን እንኳን ያግዙን እንጂ እንዴት ቀልጃች ውይ ከኔ ባስ ደግሞ ከርተታ ያዝልኝ ኧረ እየመሸ ነው ከዚህ ቦታ እንሂድ እሺ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን አለኝታ አሁ ኢትዮጵያ ትቅደም እሺ አሁን የት ልሄድ ነው እንዲህ በአንድ ጊዜ ጎዳና ልውጣ እና አብርሽ ጋር ልመለስ እንዴ እዛ ሄጄ ይቅርታ ጠይቄያቸው ልግባ አይ አይሆንም በቃ ካፌ ልሂድና እዛ ልቀጠርና ቤት ልከራይ ደግሞ ለካ እነዛ አከራይ ቅድሚያ ገንዘብ ይጠይቁኛል እሺ ምን ላድርግ የድሮ አከራይ ጋር ልሂድ እንዴ ደግሞ እነሱ ባለፈው ቀርጬባቸው ልብሴን እንኳን ሳይቀር ነው አውጥቶ የጣሉብኝ እሺ ምን ላድርግ አሁን ወይ በቃ
የድሮ ደንበኛዬ ጋር ልደውል። የድሮ ደንበኛዬ ጋር ልደውል። ስልኩን ልፈልግ። ይሄ ደግሞ እስኪሮኑ የፈሰሰ ስልክ ከየት ነው አገኘሁት? ሄሎ ምን ታስኖት? እንዴ ምን ሰረኩ? አንተ ደግሞ አራት ሳደብ በእናትህ እንዴ! እና ምን ላርግ? የተረገምክ ተዋ በቃ። እሺ እኔ ብቻዬን ነኝ። ሰው በሚያስፈልገኝ ሰዓት ሰው የለኝም። እኔ ሰው እኮ የሚያስፈልገው ሰው በተቸገረ ጊዜ እኮ ነው። ጌታው እሺን ምን ላድርግ? አጠፋው በቃ አጠፋው። ግራ ገባኝ። ጎዳና ልውጣ? እሺ እንደዚህ ጎዳና ልውጣ? በአንድ ጊዜ ወደ ጎዳና ልውጣ? እሄዳለሁ። ሌላ አማራጭ እፈልጋለሁ። ውይ አምጣ እስኪ። በቃ እናንተ እዚህ ጥላ ስር ጠብቁን፣ እኛ ወንዶቹ ፈለግ አድርገን እንምጣ። እንዴ እኛንም እዚህ ፀሐይ ላይ ከምታንቃቁን ለምን ካፌ ነገር አትወስዱንም? እንዴ የግሌ ደግሞ ምን ሆነሻል? ሲጀምር ቁርስ በልተን አይደል እንደ ወጣ ነው። ቆይ አሁን እዚህ መንገድ ላይ ገንዘብ ማውጣት ምን ያደርግልናል? እሺ በቃ ለምሳ እንመለሳለን፣ እንገናኛለን። እኔ የምላችሁ ቆይ ግን የምንፈልገው ቤት ባለ ስንት ብር ነው? የ50 ሳንቲም ልበለ እንዴ? ቆይ በእኛ ምርጫ ነው የምንከራየው? አይ እኔ ያው ከ10 መብለጥ የለበትም ብዬ ነው። ከ10 ብር መሆን አለበት መሳይ። ቆይ እዚህ ቆመን መጨቃጨቃችን ነው ምንድነው? ለምን አንሄድም? እንደው አፌ ቁርጥ ይበልልኝ። አየሽ ቁም ነገር ያንቺ ተቃራኒ ነው። አንቺ ከመቼ ጀምሮ ነው እንደዚህ መሞጣሞጥ የጀመርሽው? ይኸውላችሁ እኔ ድክም ብሎኛል። እኔ እዚህ ልሆን በቃ እናንተ ፈልጉኝ። መሳይ ደግሞ የሆነ ሽማግሌ ነገር ነው። አንተ ሰው ያለቀህ ምረት። በቃ እኛ ሄደናል። እሺ ገልመናል። በቃ እሺ ቢቅና ቆሻው ምንድነው ማደርገው? ምንስ ብዬ ነው ለዮኒ ማስረዳው? ቆሻ አብርሽ ምን ሉን ብሎ ነው ተከትሏቸው ሄደው? ያነገሩ ቢወዱት ኖሮ ቅር ይሉት ነበር። እነዚህ የማይረቡ ቅዴን በሙሉ ነው ያበላሹት። ምንድነው ማደርገው? ዛሬ ደግሞ ምን አይነት መንከራተት ነው? በእናትህ ቀላል ከጠዋት ጀምሮ እስካሁን ቤት ፍለጋ። ስማ ምንም እግሬን እያሰብረከረከው እንዴ? ደከመሽ በጣም ቀላል ደከመኝ። ቀላል በቃ ራስን በተሸከምክ እንኳን ሌሊት ታዝል።
ምን አሏችሁ? ኧረ በእናትህ እነዚህ ደግሞ የባሰባቸው ናቸው። አንድ ወንድ ላጤ ካልሆነ አናከራይም አላሉ እንዴ? ቆይ እነሱ አንድ ሆነ ሁለት ሆነ ምን አስጨነቃቸው? ከፈለጉ የቤት ኪራዩን አይጨምሩም እንዴ? እኛም አልናቸው ግን አንፈልግም ውጡልን አሉ። በቃ አቶ ተንከሲስ ሌላ እናገኛለን። ግቢው ደስ አይልም እንጂ ቅድም የሆነ የሚከራይ ቤት አለ የሚል ወረቀት የተለጠፈበት ቤት አይቼ ነበር። አዎ እሱን የማይቻለሁ ግን እስኪ መጀመሪያ እንዳማራጭ ሌላ እንፈልግና ካጣን ወደዛ እንሄዳለን አይሻልም? እኔ ግን ከነምሻ ጋር ብቀላቀል ይሻለኛል። በጣም እኔ ሰልችቶኛል እኔ ቤት መፈለጉ። አሁና እኛስ ምን እንዳለብን እንሂድ እንዴ? በጭራሽ ሳናገኘማ የትም ንቅንቅ አንልም እንዴ? እነሱንም ተስፋ እናስቆርጠው። እሺ በቃ ፀሐዩ ሳይበርታብን እንሂድና እንፈልግ እኮ እሱን እንዳልሽ እንንቀሳቀስ በቃ። ምን አይነት ዕዳ ነው በእናትህ? ሄሎ ሄሎ ሄሎ፣ ያሬዱ። ኧረ በእናትህ እኔ መቼ ሰደብኩ? ኧረ ያሬዱ ተሳስተክ እንዳይሆን ያሬዱ፣ አሁን በጣም ታስፈልገኛለህ እባክህን። እንደውም ተውሽ፣ ተው በቃ ይቅር። ምን አይነቱ ነው? ኧረ ጌታ ወይ፣ ኧረ ጌታ ወይ፣ አንድ የሚያስብልኝ ሰው ልጣ። ከማን ጋር ነበር ስኖር የነበረው? አምላኬ ወይ፣ ለካ ሰው የሚታወቀው በችግር ጊዜ ነው። እሺ አሁን ምን ላድርግ? የት ልግባ? እንዴ አንተ ማነህ? አባት እኔ እኮ ለማኝ አይደለሁም። አንተ ለነገሩ አሁንስ ምን እያደረኩኝ ነው? ሌላ ምን አማራጭ አለኝ? እንደውም ይሄ ሳይሻል አይቀርም። እንደውም ይሄን ልሞክረው እንዴ? እና ምንም አልተገኘም እያልክ ነው? ይኸውልህ ብቻ እዚሁ ተቀምጠን የጅብ መጫወቻ እንዳንሆን ነው የሚፈራው። በል በቃ እሺ ቻው። ይሄ ግሌ ምናምን የለም አሉ እንዴ? ለብዛት አናከራይም አሉ። ታዲያ ምንድነው? ካልሆነ ተለያይተን እንሞክር እንዴ? ይሄ ደግሞ ማንን ደስ ይበለው ብለን ነው የምንለያየው? ያችን ጭራቅ ደስ ይበላት ብለን ነው ደግሞ? ቆይ እስቲ እንለያይ ብንል ራሱ ማን ምን እያለ ልንከፋፈል ነው? ማን ከማን ጋር ይሆን? መሳይ እንደዛማ ጭራሽ አይሆንም። እንዲሁ እንዳማረብን አንድ ሰብስቦ የሚይዘን ቤት መፈለግ ነው ያለብን። ግን ታዲያ እዚህ መቀመጡ አልሰለቻችሁ? ቢሰለችን ምን አማራጭ አለን? ይኸው ስልካችን እንደሆነ ባትሪ እየዘጋ ነው። ደግሞ ተጠፋፍተ ሌላ መከራ ውስጥ እንግባ? እዚሁ እንዳማረብን እንቀመጥ እንዴ? ትህትና ምን ነው ራበሽ እንዴ? ኧረ አራበኝ መሳይ። ምን ነው አንተ ራበህ እንዴ? ኦቴ ይላችሁ እንግዲህ የግሌ መካሻ ያተዝቆ ማያልቅ መሶብ የለም። 10 ስጪ ማለት የለም። የእናቴ ልጆች ሆዳችሁን ቋጥር እንድርኩት እሺ። መሳይ ምግብ አትበሉ የለም። አሬ ግሌ በእናትሽ እንደዚህ አጥበይ ወደ አታስብሽን እንጂ ሆድ ብሶንም ባገኘ ነው። ይልቅ ይውላችሁ ራሳችሁን እንደዚህ ቆማችሁ ወይ ማፍታታት ነው የሚሻለው። ያረጀን እኮ ነው ያለ ስራ ተቀምጠን። ወይ ምን አለ እንደሆነ ይቅርታ ጠይቂያት እዛው ከሷ ጋር ብቀመጥ ኖሮ። አይ እኔ በጣም ጠምቶኛል። ተንከስ በእናትህ ይዝና ይዘና እኔ በጣም ደክሞኛል። እዚህ ጋር ቁጭ ልል ነው እንዴ? ኧረ እሺ ቢያንስ ጠጋ ብለህ ተቀመጥ። በቃ ሆን ይዤ እመጣለሁ። ኧረ እንደዛ አይደለም። እኔ እኮ እንደዛማ ራሴ ይዤ አላመጣም እንዴ? እኔ እሱ ይቀላል ብዬ እኮ ነው። ገልሞ ችግር የለውም። እንደውም ያው እዛ ጋር ሱቅ አለ እና በቃ ብጭቆጭ ማለት እዚህ ጋር እኮ ይመቻል። አንተ ኧረ አፈር ብላ በእናትህ። እስኪ ምንድነው እንደዚህ የሚያስለፈልፍ እንዴ? ያማል እንደ ይሄን ሁሉ መንገድ መተን ቀጥ ብለን እኮ ብንሄድ እኮ ጣሊያን ወይ ሱዳን ነበር የምንገባው። አቶ ያልቅበት ይልቅ ለዚህ የሞተ በግ መስለው መጥቶ ውሻ እንዳይዘነጥልህ። ይልቅ እዛ ጋር እንቀመጥ። እሺ በቃ ተቀመጠው። ገለሙ ጠብቀኝ።
እና ምን ይሻላል? አንተ ደግሞ ለሶስቱ አንድ ውሃ ይዘህ ትመጣለህ? እባክህ ይበቃናል። መንገድ ስለምንዞር ይሞቃል ብዬ ነው። አዎ በዛውም ገንዘብ ለመቆጠብ ይሆናል። እንጋጠጣ ነገር እኔ ካምቦል መራመድ ራሱ የምችል አይመስለኝም። በጣም ደክሞኛል። እኔ እባካችሁ አሁን ቤቱን አግኝተን ልቤ እስከሚያልፍ ነው የቸኮልኩት። አዎ አይዞህ አብርሽ፣ እናገኛለን። ደግሞ ፈተና ጥሩ ነው ካልክሽ ና ተነስ። እኔ ምንስ አይዞህ ዮኒ አትደውል። ቆይ አሁን ምን እለዋለሁ? ምን እለዋለሁ? ስራ የለውም እንዴ? ሄሎ ዮኒዬ። እንዴ ትዝታ ምን ሆናችሁ ነው? በጣም እኮ አስጨነቃችሁ። ኧረ ዮኒ ደህና ነን፣ አታስብ። እሺ ቆይ አብርሽ ለምንድን ነው ስልኬን የማያነሳው? ምን ሆኖ ነው? ምንም አልሆነም። ስልኩ ዳታ አላበራ ብሎት ይሆናል፣ ወይ ደግሞ ካርድ አልቆበት ምናምን። እንደሱማ እኮ አስቤ ነበረ። ኖርማል ስልክ ሁሉ ስደውልለት ግን አያነሳል። ምንድን ነው ደበረው እንዴ? ይውጡ ስላለ። ኧረ ዮኒ ያልደበረውም እንዴ፣ እነሱም እኮ ሄደዋል። በአንድ ቀን ቆርጠው ወጡ እንዴ? አዎ ሄደዋል። አብርሽስ እቤት ነው ወይስ ስራ ነው ያለው? አብርሽማ ያለው ትዝታ ችግር ካለ ንገሪኝ። ምንድን ነው የምትተማተው? አያ ዮኒ ቤት መጥቶ ከሆነ ቼክ ላድርግልህ ብዬ፣ ግን እኮ ቤት የለም፣ ስራ ነው። ዮኒ በቃ ምንም አታስብ እሺ፣ ደህና ነው። በቃ ስራ ቦታ ሆኖ ነው የሚሆነው። በኋላ ሲመጣ አገናኛለሁ። መልካም፣ በሰላም ከሆነ ችግር የለም። እሱ ግን እንደመጣ ደውይልኝ። እሺ ዮኒ በቃ ቻው ቻው። ትዙ ቆይሻው ምንድን ነው የሚሻለው? ምንድን ነው የምለው? ጥላ አጥለኝም እኮ ጥላ አጥለኝም። ቶሎ ቶሎ ልሰብስባቸው። እስኪ ስንት ደረሰልኝ? ስማም ላኪ ሆይ ይሁንልኝ። እኔ እኮ አላምነው። 1200 ብር እንዴ! አልተውከኝም አምላኬ ወይ ልመና እንዲያዋጣል እንዴ? ግን እንዴ ታዲያ እኮ እስከ ማታ ድረስ እኮ ብቆይ 4000 5000 እኮ አላጣም። በቃ በሱ ቤት እንከራያለሁ፣ ስራዬን እፈልጋለሁ። አምላኬ ወይ አመሰግናለሁ። እንዴ ምን እንደዚህ ያዋጣል?
ቆያው የዝም ቤት ምግብ የለመደ ሰው እንደ ቤቱ ይጥመው ይበላላታል እንዴ? ባለሙያ እጅ ከተገኘማ ማን ውጭ መብላት ይጣላል ብለሽ ነው? ምን ማለት ናቸው? ምን አይነት አሽሙር ነው ይሄ? ገና ለገና ከቤት ወጣን ብለሽ ነው አይደለ? ባሽሙር ወጋ መታረቂ ይኸውልሽ፣ እቤት ስንገባ እንደርስበት የለ አንድ ምግብ ከኔ አትጠብቂም። እሺ? አረ ግልጽ ቀልድሽ ነው ጠፋ። ነዚ የልብ ተናግሮ ስቀልድ ነው አለ እንዴ? ስቀልድሽ ነው ይሳም። ስቀልድሽ ነው በቃ ተነሷ እንሂድ። አብራችሁን ትሄዳላችሁ ወይስ እዚሁ ትጠብቁናላችሁ? በቃ ካልሆነ እዚሁ ጠብቁን፣ እኛ ፈልገን እንመጣለን። አያያይ እኔስ ከዚህ ወጥቼ ይላችሁ እዛው አየር ላይ ብናፈስ ነው የሚሻለኝ። እንዴ በጣም የሚጨንቀው። ወይ ለሁለት ተካፍለን ለምን ሄደን አንፈልግም? አሪፍ ሀሳብ ነው። እንደውም ተለያይቶ መፈልግ ይሻላል። አይ ሴቶቹ እዚሁን ይደክማቸዋል። ባይሆን እኛ ሄደን እንፈልጋለን። እንዳፊ ቁርጥ ይበል። ከኛ ጋር ተቀመጥ መሳይ። የምር ከኛ ጋር ቁጭ ብላ አንተ ብትወርኩ ይደክመሃል እንዴ? መሳይ ብንንቀሳቀስ ይሻላል ብዬ እኮ ነው። ይቅርብሽ አልኩሽ እኮ እኛ እንፈልጋለን። ባይሆን የግሌ ቦታ ቀይሪያት። እንዴ ቆይ ለምን ሲባል ደግሞ የሚቀይራት? ስንገባበዝ እኮ ሲዋል ምን ሆናችሁ ነው እንዴ? መሄድ የሚፈልግ ካለ ይከተለን። እንደውም እኮ ከዚሁ ለደላላ ብንከፍል ይሻል ነበር። እሱማ ምሳ በላንበት። አሁን በቃ ዝም ብለን እንዞር። አይ እናንተ እዚህ ነው። ባይሆን የግሌ ግን ቦታ ቀይሪ። ምን ሲባል? አይ ያው ንፋስ ታየው በቃ ታየው። እኔ ምንም መሳይ ግን ቆይ አንተ ያን የወደኩ ጊዜ ጭንቅላትህንም የሆነ ነገርማ መጥቷል። እንዲህ ዞር ያለበት በትክክል አለም ኮምፒውተሩ ላይ ያስቀባጠረ እነሱ እናንተ ልንሄድ ነው። መሽቶም ሄድና ቸኩለናል። ኑ እንጂ። እሺ መጣን በቃ። ምን ይቀበጣጠራል? እኔ ግሌ ምን እንዴ ሆ ማዚ ጋር ቆረጥ ሻንጣው ባልሽ ነው። አይዞህ ለራስህ ተደገፊ ይለኛል። ትቀይሪ ዝም ትያለሽ እንዴ? እንደምትመጣ አውቄው ነበር። እኔ እንደምመጣ በምን አወቅሽ? እባክህ አንተ መሆንን አላወቅኩም ነበር። እሺ ትትና የለችም? ጥሪልኝ እባክሽ። የለችም። የት ሄዳለች በዚህ ሰዓት? ከስራ እኮ የምትገባበት ሰዓት ነው። አላውቅም። አንቺ በስርዓት አዋሪኝ እንጂ እንዴት ነው የምታናግሪኝ? ከዚህ በል እንዴት ላዋራ? እሺ የግሌን ጥሪያት፣ እሷን አዋራታለሁ። ማንም የለም አልኩህ እኮ። እሺ ቤት ውስጥ ያለ አንድ ሰው ካለ ጥሪልኝ ላዋራ። እንዴ እኔ አላቅልህም። የት ሄዱ? አላውቅም። እንዴት ነው የማታውቂው? ቤት ውስጥ ካለሽ ዘር በይ። አሁን ምን ልትሆን ነው? ዘር በይ አልኩሽ። ትትና ገልቦ አንተ ማን እንዴት ሰው ቤት ዘው ብለህ ትትና ትገባው? አብርሽ የት ሄደው ነው? የሉም ማለት እኮ አንዴ ትትና ገልቦ ትትና አብርሽ አንተ የሉም ማለት እኮ ትትና በሰው ቤት እንደዚህ መዘባለ ገልቦ ተንቀስስ ትትና አብርሽ እታላችሁ ትትና የት ሄደው ነው? አብርሽ ለምን ነው ቤቱ እንደዚህ ጭር ያለው? እኔ ምን አውቅልሃለሁ? አንቺ ቆይ እንዴት ነው የምታናግሪኝ? ይኸውልሽ እነዚህ ልጆች የሆነ ነገር ሆነው ከሆነ እገልሻለሁ። ጀግና ጀግና ሲሉ ልብህ አበጥ አይደል? ምን አልሽ? ይኸውልሽ ለዛሬ ሴት ስለሆንሽ መረሻለሁ። ለሌላ ጊዜ ግን እንደዚህ ብታናግሪኝ አፍንጫሽን ነው የምልሽ። አፍንጫሽን ነው የምልሽ። ምንድን ነው ያልሽው? ኧረ ምንም ምንድን ነው ያልሽው?
አይ ድክም ነው ያለኝ እኔ አሁንስ እውነት ቤት መፈለግ ድክም ነው ያለኝ ድክም ምንም አዲስ ነገር የለም ምንም የለም ማለት ኧረ አብርሽ በቃ እኔ እናንተ ብቻችንን እንሂድ ገለሙና ተንከሲስ ደግሞ ለየብቻቸው ይፈልጉ ከሄደን አብረን ነው መሄድ ያለብን ገለሙ ደግሞ የሆነ ቦታ ጠጅ ካገኘ ጥፍ ነው የሚልብን አይሱስ እንዴት አስገምቻለሽ የሰው እምነት ትነጥቂያለሽ አንተስ እኮ ማለት ፈልጌ አይደለም ገለሙ አይ ተንከሲስ ግድ የለም ቆይ አሁን የሚሻለው ምንድነው ወይ ለየብቻ እንከራይ እንዴ ምን ማለት ነው ገለሙ እኔ እናንተን ብዬ አይደል እንዴ ቤቴን ለቅቄ ወጣሁት ገለሙ እንዴ እንደዚህ ትላለህ የኛ ጓደኝነት በቃ እዚህ ድረስ ነው እንዴ ታዲያ ቤት እኮ አላገኛልን እንዴ ሁላችንም አንድ ላይ የሚይዘን ቤት እኮ ማግኘት ከባድ ነው በዚህ ሰዓት እውነት ለመናገር ያለን አማራጭ እሱ ብቻ ነው እና ለየብቻ እንከራይ እያላችሁ ነው እኔ አሁን የሚታየኝ አማራጭ እሱ ነው በጣም ደስ ይላል እንግዲህ እኔ ምን አደርጋለሁ ወደ ቤቴ ልሂድ አረጋው ጥሎኔ ዱኩ ምን እናድርግ አንተ ደግሞ እና ተከተላቸዋ እንሂድ አብረናቸው አንለያይ እንዴ ተንከሲስ እኔ እኮ ሐሳብ ነው ያመጣሁት ሙሉ ቀን ተንከራተተን ቤት አጣን እንዴ የሚከራይ ካጣን እንዴ ውጪ ንደር እንዴ አብርሽ እኮ ለኛ ብሎ ነው እንደዚህ እየተቃየ ያለው እና ታዲያ እና ተከተላቸዋ ተንከሲስ እኔ ምንድን ነው የምትለኝ እሺ ገለሞ እሺ ነው የምትሄደው አቤት መድብል ሄሎ አብርሽ ተሻለ ቤት መጥቼ እኮ ማንንም የለም ምን ነው በሰላም ነው አዎ የለንም ውጭ ነን መድብል ምን ነው የግሌም እኮ የለችም ቤት ለቀናል መድብል ምን ለቀናል ማለት እንዴ የቤተሰብ ቤት ነው አላልከኝም እንዴ አዎ ሁላችንም ወተናል እና ደግሞ ሴቶቹ ባለፈው ከትትና ጋር ያገኘን ካፌ እዛ አካባቢ ናቸው እና አሁን ምን እያደረጋችሁ ነው ቤት እየፈለግን ነው በቃ አብርሽ መጣው ጠብቁኝ እዛው እሺ ግን እስኪ ሴቶቹን ጠይቃቸው መጀመሪያ እሺ መጣው እሺ በቃ መድብል ነው አንተ በቃ አትበሳጭ ምን ሆነ ነው ሆኝ እስኪ ወናታው እንዴ ተንከሲስ ገልሙስ እምቢ አለኝ እናንተ ሲታችሁ ደግሞ ለምኑት እንዴ ታዲያ ብቻውን ጥላው ትመጣለህ እንዴ እምቢ ስለኝ እናንተ ልነግራችሁ መጣው ካገኘው በቃ ይፈልግኛል እንዴ አብርሽ ምን ሆነሃል እናንተና እኮ እኛን ነው ተማምነው እየጠበቁ ያሉት አይደል እንዴ እሱ የኔ እኮ አንድ ጠጅ ቤት ቁጭ ብሎ እየጠጣው ነው እሺ በቃ እንከተለው በዚህ ላይ ዱኑ ይግሊ ደከመሽ አይደል አረ ይሁን አንቺስ ግን ደህና ነኝ ይግሊ የመድብል አይደል እንዴ ወይ በቃ ስልካችንን ቢብሎት አብርሽን ሲያገኘው ወደዚህ ልኮት ነው እንዴ ልጥራው አረ አንቺ ዝም በይ ሌላ ሰው ቀጥሮ እንዳይሆን እንዴ እና የቀጠረው እንደሆነ ተረኛን ሰላም ማለት አይችልም እንዴ መድብል አንተ መድብል አይ አንቺ ባክሽ ሰውዬ እንደሆነ አይሰማኝም ሊድ ማድረስበት እንዳያመልጠኝ መድብል ወይ መድብል አረ መድብል ወይ እንዴ አቶ መድብል የግሌ ሲጠሩ ማይሰሙ እንዴ የግሌ ከየት ተገኘሽ በዚህ ሰዓት አይ ጭራሽ ሜዳ ላውጣው ጣላችሁ እንዴ ምንድነው ነገሩ እሱማ እኮ እኔም ብዬ ነበር ማን ካፌው ሰደን ብላቸው ራሱ ያሉ አልገባኝም ምንም የማይገባ ከቤት ውጡ ተብለን እኮ ተባረርን የግሌ ምርሽ ነው ቤት ቀድማችሁ ሳታዘጋጁ እንዴት እናንተ ቤት ልቀቁ ስትባል ቤት ትለቃላችሁ አይ ቤቱን ፈልገዋለሁ በአንድ በሁለት ቀን ከቤት አስወጡልን ቤቱንም አጽዱ አለ ምን ማድረግ እንችላለን የሰው ቤት ነው እንግዲህ እኮ ስንት አይነት ሰው እንዳለ በዚህ ምድር ላይ እንዴት እናንተ ቤት ልቀቁ ስትባሉ ዝም ብላችሁ ቤት ትለቃላችሁ ቤት እኮ ለማስለቀቅ ከ3 ወር በፊት መሳወቅ እኮ አለበት ይሄ እኮ ህጉ እንደዚህ ነው የሚለው አሱስ ልክ ነህ ወይ አንቺ ግን ምንም የከፋሽ አትመስይም ጥርስ ባይኖር የት እንገባ ነበረ በጥርሳችን እኮ ሀዘናችን ሸፈን ለምን እናደርገው ምን አማራጭ አለ በዚህ ምድር ላይ ከማዘን ምን ይገኛል ብለሽ ነው እሱማ ልክ ነህ ግን በቃ ትትና ዛጋ እየጠበቀችን ነው ቦርሳ ይዛለች እንሂድላት ኧረ እባክሽ እዚህ
ይህ ግን ስንት አይነት ሰው አለ። እንዴት ዝም ብሎ ቤት ልቀቁ ሲባል እናንተ ትለቃላችሁ? አንለቅም ቤት እናዘጋጅ ምናምን አትሉም እንዴ? እናንተም የፈዘዛችሁ ናችሁ። እንዴት ይለቀቃል ቤት? ዝም ብሎ ይወጣል እንዴ? እንዴ እትና ወይዬ እንዴት ነሽ? ደህና ነኝ። ምንድን ነው ጉዱ? እንዴት ልትመጣ ቻልክ? ማን ነገረ? እኔማ እኮ ስልክሽን ብለው እኮ አልሰራ አለኝ። አብረሽን አገኘሁት። ቤት ስሄድ ደግሞ ያለችው ትዝታ ብቻ ናት። ይኸው እንዲሆንልህ እንግዲህ ታበሳዝናል። በሉ ታዲያ እዚህ አውላላ ሜዳ ላይ ቁጭ ስላላችሁ እንዴ ኑ ካፌ እንሂድ። ኑ ችግር የለውም። እሺ በቃ ኧረ ተው መድብልኛ እንያዛት ትቸገር። ችግር የለውም። ኧረ ኑ እንዴ ታዲያ እዚህ ሜዳ ላይ ተቀመጣላችሁ? የኔ አባት እንደው ውለታው በዛብን። በጣም ይቅርታ አብርሽ፣ ቤት ራሱ እየጠየቅኩ ነበርኩ። እሺ በቃ እኔም በጣም ይቅርታ ገልሞ። አራት አካብዱት በቃ እንዴ ይልቅ እየመሸኩ ነው። ሆቴል ማደር ነው በቃ። እንዴ ምን ሆናል ተንከስ? ሆቴል አደርን ማለት እኮ የስንት ወር የቤት ኪራይ በአንድ ቀን ነው የምናጠፋው። አረ ወገን እየመሸ ነው፣ ምን ይሻላል? በቃ ትንሽ ቁጭ ብለን እናስብ። በቃ አንድ እንትን መሞከር ነው፣ ሌላ ቤት እንፈልግ። ምናልባት እሱ እንዳለው አንድ ቤት እንሞክር እንዴ? አዎ እንሂድ እንሞክር። ተንከራተትን እኮ ያልኔትንበት ሰፈር የለም እንግዲህ ምንም የለም። እሺ አይዟችሁ። እሺ በቃ እዚህ ቆዩ። እኔ ወንዶቹን ሄጄ ልፈላልጋቸው። እሺ ሂድና ፈልጋቸው። ትትና የምትፈልጉት ነገር ካለ እዛዙ። እሺ የሚበላም ከፈለጋችሁ የሚጠጣም ከፈለጋችሁ ትንሽ እንዴ። ኧረ ችግር የለውም። እስኪ ምንም አላገኘንም እያሉ ነው መድብል። እስኪ ሂድ እናያቸው። በቃ ሂድና መላ ልበላቸው። አይዟችሁ፣ የተፈጠረ ነገር ካለ ደውሉልኝ። እሺ አይዟችሁ። መላ በላችሁ። እኛም መላ እንላለን ራሳችን። እሺ ሂድ በቃ። ቻው። በቃ ስለ ሁሉም ነገር ያለው እሺ፣ ምንም እንዳታስቡ። እሺ ቻው። አይ የታደለ አንዱ ሲጎድል አንዱ ይሞላለታል። በእናትሽ ግሌ ክፉ እንደሆንኩ እንዲሰማኝ አታድርጊኝ። እኔ እኮ ታይቴትና እንደው ለአንዳችሁም ስሜት የለኝም እንዳትዪ። ሰመኛሽ አንቺ ስትንቀረፈፊ አንዷ መታ ሞጭለፍ እንዳታረግሽና ባሎችሽ እንዳታስቀርሽ። በቃ አንደኛቸው ለትዳር መሆንሽን ምረጭ። በእውነት አሏሽሽም ግሌ ለአንዳቸው እኮ ስሜት አለኝ፣ ግን በቃ ምንም እንደማይሆን ነው የሚሰማኝ። በማይሆን ነገር ላይ ደግሞ ጊዜ ማጥፋት አልፈልግም። ግሌ ሰላይ ታውቂያለሽ ደግሞ የአባቴ ነገር እንዳለ ሁሉንም አውቃለሁ እህትና፣ ግን በቃ በዚሁ ከቀጠሉ ደግሞ ጥሩ አይሆንም። ላንቺ አያሰዩሽም እንጂ እኮ እርስ በርስ እየተቀናኑ ነው። ይሄ ደግሞ ጥሩ አይደለም ለማናቸውም። ቆይ እሺ ምንድን ነው ማድረግ ያለብኝ ግሌ? እሱማ በጣም ቀላል እኮ ነው እህትና፣ ራስሽን አዳምጠሽ መወሰን ነው፣ ወይ ፍቅር ወይ ትዳር። ቆይ አብርሽ ለትዳር አይሆንም እንዴ? ይኸው አገኘሁሽ። እንዴ አብርሽ ነው እንደምታፈቅሪ? ሂጅ በእናትሽ ተይኝ። በቃ ሌላ ወሬ አውሪ። አይ እንደው ሰው ሁሉ በዚህ ፍቅር ተነካክቶ ቀረ አይደለ? አይ ኧረ እባክሽ እንዘዝ እንዴ! ወይኔ 5400 ብር! አምላኬ ሆይ አመሰግናለሁ። በአንድ ቀን ይሄ ሁሉ ብር! ይሄን ነገር ልቀጥልበት እንዲህ ያዋጣል? ኧረ ጽጌ አትጃጃይ። አሁን ተነሺና ምግብሽ ምናምን ግዢ፣ ከዛ ለዛሬ ሆቴል ልደር። በቃ እንደሱ ይሻለኛል። ሆቴል ደርና ነገ በጠዋት ስራዬን ፈላልጋለሁ፣ እገባለሁ። አባ እዚህ ሰፈር አልጋ አገኛለሁ እንዴ? አልጋ አገኛለሁ እዚህ ሰፈር? አልጋ ነው ያልሽው? የኔ ውጭ ደግሞ አልጋ ይፈልጋል እንዴ?
ምን ነበር ያልሽ? አልጋ ነው ያልኩት። አልጋ አለ ወይ ነው ያልኩት። ኧረ በእናትህ መልስልኝ። በእናትህ አባ፣ እኔም ርቦኛል። አባት በእናትህ እኔ ራሴ ርቦኛል፣ መልስልኝ። ወይኔ እናቴ፣ ወይኔ እናቴ፣ እናቴ ማን አለኝ ያለ አንቺ። እናቴ መከራ የበዛ እኮ እናቴ፣ ራበኝ እኮ ምን ብላ ልቅመስሽ እናቴ። እናቴ ተራብኩብሽ እኮ እማዬ። እኔ አንቺን ብቻ ነው የምፈልገው፣ እኔ አንቺን ብቻ ነው የምፈልገው እናቴ። እናቴ ነይልኝ እናቴ፣ ወይ ነይልኝ፣ ወይ መተሽ ዘጅኝ፣ እኔ በቃኝ። ተቃጠልኩብሽ። ልጅሽን ተመልከቻት። እሺ ምን ላድርግ? ምን ልቅመስ? እኔ ግን ግድ የላችሁም። እኔ የምለውን ብትሰሙኝ ጥሩ ነው። ደላላው ደውዬለት እኮ ቤቱን ለነገ ብሏል። ስለዚህ ነገ ትመጣላችሁ። ለዛሬ ግን እኔ ጋር እንደር፣ ምንም ችግር የለውም። እንደዛ ከሆነማ በቃ ሴቶቹን ይዛቸው ሄድ። ለኛ መላ እናጣም። አብርሽ እንዴት እንደዚህ ትላለህ? እኛ እኮ ቤተሰብ ነን። እኔ እኮ ወንድማችሁ ነኝ። ለዚህ ለችግር ካልሆንኳችሁ ለመቼ ሊሆናችሁ ነው? አዎ ልክ ነህ መድብል፣ አንተ እኮ ትክክል ነህ። ግን ደግሞ እኛ ብዙ ነን፣ ቤቱ እንዴት ይበቃናል? ይኸውላችሁ እነ ትህትናን እዛ ትተናቸው የኛ እዚህ መጨቃጨቅ አሳስቦኛል። ባይሆን ለምን እዛው ሄደን አንወያይም? አዎ አረ በጣም አመሸንባችሁ። እንሂድ። እኔ ጋር ብናድር እኔ በጣም ነው ደስ የሚለኝ። ምንም ችግር የለውም። ያለውን አቃተን እናድራለን። ልክ ነህ። እንደው ሰው ላለማስቸገር እኮ ነው። ምን ችግር አለው? አሁን ምን ልለው ነው? ቆይ አሁን በዚህ ጨለማ ብቻ ይላድር ነው እንዴ? ምን ማድረግ ነው የሚሻለኝ? ዮናስ ለምን የሚጨቀጭቀኝ? ስራ የለውም እንዴ? ገብቼ ብተኛ ይሻላል። ሻወር ወስጄ ልተኛ፣ ቀለል ይለኛል። በረደሽ እንዴት ተተ? ቆይ ጃኬት እኮ ይዣለሁ። ያንተስ ግን? በቃ እሺ ደረስክ? በጣም ጥሩ በጣም ጥሩ። እሺ ቀረብ እንልልሃለን። እሺ 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 እሺ
ራይዱ አልመጣም አይደል? አይ በቃ ደርሷል። ሻንጣዎቹን ይዛቸው። እንደው ዮናስ እንደው ምን አደረገው? ምን አለ ተመሰጋግነን ብንለያይ ኖሮ። እስከ ዛሬም ያልሆነ እግዚአብሔር ይስጥ። አንተ መጸባይ ከተቀየረ ቆይተሃል። ኧረ እኔ በጣም ብርቶኛል። ታዲያ ከበረደ ሆነ ሻንጣው ሙሉ ሰንታል ልበሳ ሁሉ ነው። ያው እንደውም ራይዱ መጣ። ኖ እሺ ኖ እባክህን የዛሬን በሰላም አሳድር። እባክህን እስከ ዛሬ የበደልኩትን ተውልኝና በሰላም አሳድረኝ። ሌላ ምንም አልልህም። ጌታ ሆይ እባክህን እርዳኝ። ነው ግቡ መሳይ ና ከዚህ አረ ትግል ግቡ ችግር የለም ወደዛው ነው ሻንጣው ነው መሳይ አምጣው ከዚህ ምንድን ነው የከበረ እንኳን አለበት እንዴ ማን የለም እንዴ? ሰዓቱን አይተሽዋል እንዴ? በጣም እኮ መሽቷል። ውይ ሁሉም ተኝተዋል። 4 ሰዓት አልፏል እኮ። አዎ ሰዓቱ ሄዷል። በሉ መጣ። እሺ በቃ ምንም አትቸገር። ችግር የለም። ይኸውልሽ በአንቺ መኪና ተውኮ አሳዳሪ መኪና እንደ አንቺ እስኪ ዝም በይ። ሁላችን ማን የሚያውቀን ይወስቲ ፊቱን እኮ ጥሮታል። አንቺ ያምሻል እንዴ? ባሳደረ እሱ እንዳደረገ ፊቱን ይቀንድ። እስቲ ደግሞ ስሚ፣ ይኸውልሽ እኔ ማለ የምልሽ ለዚህ ነው ሻንቻ ይገባሽ። እስቲ አውቃስ እንዳይሰማሽ። መድብል ቆይ ወዴት ነው ሄደው? ምግብ ያምጣው። አንተኛም እንዴ? አይ እኔ እርቦኛል። አንተ አራበህ? አራበኝ። እኔ ግን እርቦኛል። እና እኔ ምን አገባኝ ታዲያ? እንዴ እርቦኛል ያልኩህ ምንድን ነው የምትለኝ? ምንድን ነው የምትጨቃጨቁት? እስቲ ቤት ያፈራውን እንግዲህ የእጇ ላምጣ እንዴ? ችግር የለም በልተን እንታጠባለን። ጀርመን ሀገር ነው። እሺ ያዙ ና እንከስ ያዙ እንግዲህ በሉ እንግዲህ በእናታችሁ ወይ የዛሬ ቀን ተቀመጥ። ችግር የለውም እኔ በልቻለሁ። እናንተ ነው በጣም ቆንጆ ነው። እርቦን ነበር ደግሞ። ያዙ እሺ ብለህ መራመታችሁ እንዴ ገልሞ ኧረ ያዝ ውጫቱን ታዲያ ችግር የለውም። እኔ እኮ ቤቴ ነው እንዴ ቤቴ ነው ብለህ ቆመ ጨረስከው እኮ። ተንከስስ ወገል ማንዴ ነው አግዙ። ፍራሽ ነው እንጣ መኝታ እኮ ትንሽ እሺ ሁሉም ተኝተዋል። እሱ ለምን ፍራሽ ተንከስስ ነው ፍራሹን አስገቡት። አሳርጋችሁ ጠረጴዛውን አንሳው መሳይ። እሱ ጋር ማለ እዚህ ና አግዘው አብርሽ አግዘው። እሱ ጋር አድርጉት። ውጪ ትትና ጫማውን አንቺ አንዱ ለሰው ሶፋው ላይ ተኛ። ኧረ በቂያችን ነው። በቂ እኮ ነው። ሀገራችን ሰው ሲተርት ምን ይላል? ፍቅር ካለ የቁንጫ ቆዳ ለ8 ይበቃል ይላል። መተኛ ነው መተኛ። እንደምንም አብቃቁት። እሺ በጣም እናመሰግናለን። በቃ እኔም ልግባና ልተኛ። እሺ አዎ አረፍ በል። በቃ ጠዋት እንገናኛለን። አስቸገርን በጣም እናመሰግናለን። የምትፈልጉት ነገር ካለ ችግር የለም። እሺ
ተንከሲስ በቃ እንደዚህ እኮ ናት። እስኪ ሳብ አድርጊ። እንዲህ እኮ ምላስሽ ተንከሲስ ሶፋ ላይ ተኛ አንተ። እዛ ይሻላል ብዬ ነው። እኔስ እንቅልፌም አልመጣም። እኔም አልመጣም። ወገቤን ትንሽ ተሰራ እስኪ አንተ ረፍ ረፍ እናንተ ተነሱ። ይክሌ ገልሞ አብርሽ ተነሱ። መሳይ ወይኔ ወገቤ። አንተ ተንከሲስ ተነስ። ተንከስ እንዴ መድብልን ቻው ሳንለው ነው እንደምንሄደው? አሁን ለምን እንቀሰቅሰዋለን? በኋላ እንደውልታለን። እኔ የምለው የበሩ ቁልፍስ? በሩ ላይ ነው። እንደዛ ከሆነማ በቃ እንሂድና አብረሽ እንዳለው ለመድብል እንደውልለታለን እኮ። ተነሱ ቶሎ። ተነሱ። መሳይ አልተመቸማ። ተስተካክለተኛ እያልኩ ነበር እኮ አይሰማም እኮ። ግን ቻው ሳልለው በኋላ እንደውልለታለን። ምሳሌን ራሱ ቶሎ ነጠፍ አድርጉና ነው። አሬ ግሌ ዝም በይ በእናትሽ። ሻንጣውን ይዤ መጣሁ። ገርም
እድላችን ነው መንከራተት። እኔ የምላችሁ በቃ የድሮ ቤታችን እኔ ልሂድና የረሳው ዶክመንት አለ ይዤ ልምጣ። እኛም አብረን እንሄዳለን። በኋላ ደግሞ ተጠፋፍተን እንፈላለግ እንዴ? አዎ እውነቱን ነው። ይኸውላችሁ በዛውም ትዝታ ምግብ ከሰራች እንበረብራለን። ውሽ አንተ ነው ጠኔስታ ትጥራብን። ቆይ ዝም በይ እንዴ! ብሰጠስ ልበላ ነው? እንኳን እሱን ይበላሉ። እሺ እንሂድ በቃ። አዎ ምን አማራጭ አለ? እንሂድ። እኛን ነው የሚበሉት እነዚህ ትንሽ ቆይተው ከሃዲውላ። አንቺ ምን ሆነሻል? እስኪ እዚህ እንኳን እንደው አትታገሽም በዚህ ፀሐይ እና ከተላት እጅ ይበላል። እሺ መኪና እንዳገጭሽ ወደዚህ ነው የምሄደው። ነይ ትትናይ በስንተኛው ቀን እኮ ነው ይሄ? አንተ ጭራሽ ቁልፏንም ይዛል። ይኸውልህ እቺ መናጥ ዛሬውኑ መልስላት። እሺ ቁልፏንም እረስቼው እኮ ነው በእናትሽ። አይ ጠቀመለ ዛሬስ። ያኔ ቤቱን እኮ አግማምተዋለች። መጣሁ በቃ ጠጡ። እስካሁን አልተነሳችም እንዴ? ይችላል ትዝታ? ወይኔ ትዝታ! ወይኔ ጉዴ! ወይኔ ጉዴ! ገልሞ! 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 ትዝታ አርፋለች። ና ቶሎ በል። ምንድን ነው?